ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሳችን እንግዲህ ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ረቂቅ መመሪያ አዘጋጅቷል። እንዲሁም ትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ደንብ ተዘጋጅቷል። እንግዲህ ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ረቂቅ መመሪያ አዘጋጅቷል። እንዲሁም ደንብም ተዘጋጅቷል። ዛሬ የምናየው እንግዲህ ይህን ረቂቅ መመሪያና ረቂቅ ደንብ ሙሉ ይዘቱን የምናይ ይሆናል ማለት ነው። ስለዚህ እነዚህን አንደኛ ረቂቅ መመሪያውን፣ ሁለተኛ ረቂቅ ደንቡን ሙሉ ይዘቱን የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ መጀመሪያ የምናየው የተማሪዎችን ስነ ምግባር ለመቆጣጠር የተዘጋጀውን በትምህርት ሚኒስቴር የተዘጋጀውን ረቂቅ መመሪያው እናያለን ማለት ነው። ይህ መመሪያ እንግዲህ ምን ይላል? ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት መሄድ እየተከለከለ ነው ይላል ይህ ረቂቅ መመሪያ። ሌላው ማንኛውም ተማሪ ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መጠቀም አይችሉም በማለት ይደነግጋል። እንዲሁም በትምህርት ቤቶች ውስጥ አላስፈላጊ የሆኑ ኢትዮጵያዊነት ባህልን የማይገልጹ በዓላት በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎች የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር ክልክል ነው ይላል። ሌላው ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ይላል። ሴቶች እንግዲህ ጉርድ ቀሚስ ሲለብሱ ከባት በታች መሆን አለበት ማለት ነው። ከባታቸው በታች የሆነ ረዥም ቀሚስ ነው መልበስ ያለባቸው ማለት ነው። ከባት በላይ እንደማይፈቀድ ረቂቅ መመሪያው ይደነግጋል ማለት ነው። እንዲሁም ከደንብ ልብስ ውጭ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል። ስለዚህ የደንብ ልብስ ነው የሚለበሰው። የደንብ ልብስ እንኳን ባይሆን ከባህል ጋር የሚቃረን የለበትም። ከአካባቢው ባህል ጋር የሚቃረን ልብስ መልበስ እንደማይፈቀድ ነው የሚደነግገው ይህ መመሪያ። እንግዲህ ሌላው የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ይላል። ሌላው ተንቀሳቃሽ ስልክ ወይም ሞባይል እና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት እየተከለከለ እንደሆን ይደነግጋል። እንዲሁም በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎችና ጽሁፎች በትምህርት ቤት ውስጥ ይዞ መገኘት እና ማሰራጨት አይፈቀድም ይላል። ሌላው በትምህርት ቤት ግቢ ውስጥ ማንኛውም አይነት ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ እየተከለከለ እንደሆን ይደነግጋል። ሌላው ማንኛውም ተማሪ አገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ እንደሆን ይደነግጋል። እንዲሁም ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ከትምህርት ቤቱ ሊታገድ ይችላል ይላል። እንግዲህ ውሳኔ ሳይሰጥ ገና የስነ ምግባር ችግር አለበት ተብሎ የተያዘ ተማሪ ካለ ውሳኔ ከማግኘቱ በፊት ከትምህርት ቤት ውሳኔ እስኪገኝ ድረስ ወይም ውሳኔ እስኪተላለፍ ድረስ ከትምህርት ገበታ ታግዶ ይቆያል ማለት ነው። ሌላው ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ
በተለይም ከ7ኛ እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላል ይላል። ስለዚህ እንደ ጥፋታቸው መጠን ከ7ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ከትምህርት ሊታገዱ የሚችሉበትን ሁኔታ አስቀምጧል ማለት ነው። ይሄ ረቂቅ መመሪያው ይህ እንግዲህ ረቂቅ መመሪያው ነው። በሁለተኛ ደረጃ የምናየው እንግዲህ ረቂቅ ደንቡን እንይ። እንግዲህ ይህ ረቂቅ ደንብ ደግሞ ምን ይላል? ትንባሆ ወይም ሲጋራና ሺሻ ማለት ነው፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደንዛዥ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘት እየተከለከለ ነው ማለት ነው። እነዚህን አሁን የዘረዘርኳቸውን ይዞ መገኘት እየተከለከለ ነው ማለት ነው። ሌላው የአልኮል መሸጫ እና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሽሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት ማሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መከፈት አይችሉም ይላል። ስለዚህ እነዚህ አሁን የዘረዘርኳቸው ከትምህርት ቤት ከ500 ሜትር በበለጠ ርቀው መከፈት አለባቸው እንጂ ከ500 ሜትር እና ከዚህ ባነሰ በትምህርት ቤት አካባቢ መከፈት አይችሉም ማለት ነው። ሌላው ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ ቤቶች፣ ፑል ቤቶች፣ ጆተኒ ቤቶች፣ ቢንጎና የስፖርት ቁማር መጫወቻ ቤቶች በትምህርት ቤቶች አቅራቢያ መከፈት እንደማይችሉ ይደነጋል ማለት ነው። እንግዲህ እስካሁን ያየናቸው ምንድን ነው? አንደኛ ረቂቅ ደንቡን አይተናል። ሁለተኛ ረቂቅ መመሪያውን አይተናል። በተማሪዎች ዙሪያ የተዘጋጁ ናቸው። እንግዲህ ከዚህ ላይ ሊሰመርበት የሚገባው ምንድን ነው? እነዚህ ሁለት የህግ ክፍሎች ረቂቅ ናቸው፣ አልጸደቁም። ስለዚህ አሁን እንደ ህግ አይቆጠሩም። ሲጸድቁ ብቻ ነው ህግ የሚሆኑት። ይህንን እንድትገነዘቡልኝ ይፈልጋለሁ። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።